ጂል ሚያግር ከትምህርቷ ጎን ለጎን በምትሰራበት የስራ አጋጣሚ ነበር ቶምን የተዋወቀችው። ቶም ሚያግርና ጂል ሚያግር የጀመሩትን የፍቅር ጊዜ በ2008 ዓመተ ምህረት ትዳራቸውን መስርተው ወደ ቁም ነገር ከፍ ካደረጉ በኋላ ኑሯቸውን በቋሚነት ወደ አውስትራሊያ ሜልቦርን አደረጉ። ጂል ሚያግር ኖቬምበር 20 1982 ዓመተ ምህረት ነበር በአየርላንዷ ድሮጌዳ የተወለደችው። ከተወሰኑ ዓመታት በኋላ ታዲያ የጂል ወላጆች ጂልንና ወንድሟን በመያዝ ይኖሩበት ከነበሩት አየርላንድ በመውጣት ወደ አውስትራሊያ ተጉዘው ኑሯቸውን በዛው ማድረግ ቀጠሉ። ጂል ትምህርቷንና የልጅነት ጊዜዋን በዛው በመቀጠል አየርላንዳዊ ማንነቷን ሳትለቅ በአውስትራሊያ ከቤተሰቦቿ ጋር ኑሯቸውን ቀጠሉ። በ1996 የጂል ቤተሰቦች ከአውስትራሊያ ተመልሰው ወደ ሀገራቸው አየርላንድ መመለሳቸውን ተከትሎ ቀጣይ የህይወት ክፍልን በእናት ሀገሯ አየርላንድ እንደ አዲስ ጀመረች። በአየርላንድ በሚገኝ አንድ ዩኒቨርሲቲ ውስጥ የዲግሪ ፕሮግራሟን በአርት ዘርፍ ትከታተል ነበር። በዚህ የትምህርት ጊዜዋ ወቅት ነው ታዲያ የወደፊት የህይወት አጋሯ የሆነውን ቶምን የተዋወቀችው። ቀስ በቀስ ትልቅ እየሆነና እያደገ የመጣው የጥንዶቹ የፍቅር ጉዞ በ2008 ዓመተ ምህረት በጋብቻ ተሳስረው የትዳር ህይወታቸውን ወደ አውስትራሊያ በማቅናት ጀመሩ። ጂል ወደ አውስትራሊያ ካቀናች በኋላ አውስትራሊያ ብሮድካስቲንግ ኮርፖሬሽን በአጭሩ ደግሞ ኤቢሲ ተብሎ በሚጠራው ግዙፍ የሚዲያ ተቋም ውስጥ መስራት ጀመረች። ጂል ከቤተሰቦቿ ጋር ያላት ጠበቅ ያለ ግንኙነት ከጋብቻ ከነሱ ተለይታ ወደ ሌላ ሀገር መሄዷ ግድ ቢሆንም ሁሌም ቢሆን ግን ከነሱ ጋር የምትገናኝበትና የምታወራበትን ጊዜ አላሳጣትም ነበር። የስራ ባልደረቦቿና ጂልን በቅርብ የሚያውቋት ዘወትር ከፊቷ ስለማይለየው ፈገግታዋና ተጫዋችነቷ እያነሱ ግሩም የሆነ ሰብአዊነት ተፈጥሮ እንዳላት በመግለጽ ያሞካሿታል። ጂልም ታዲያ በአውስትራሊያ ኑሮ የተመቻት ይመስላል። በተረጋጋ የትዳር ዓለም ውስጥና በትልቅ የሚዲያ ካምፓኒ ውስጥ ስራዋን እየሰራች በደስተኝነት ትኖራለች። ሴፕቴምበር 21 2012 ዓ.ም ጂልና የስራ ባልደረቦቿ በስራ ተወጥሮ የነበረውን መንፈስ ዘና ለማድረግ በማለት በዛች ዕለት ምሽት ኢቲኪዩት በተሰኘ ባር ውስጥ ለመገናኘት ይቀጣጠራሉ። ምሽቱን በባር ውስጥ እየተዝናኑ እያሳለፉ የጓደኝነት ጨዋታ እየተጨዋወቱ ቆዩ። ጂልም ታዲያ የምሽቱ ቆይታዋን ከጓደኞቿ ጋር እያደረገች ከቆየች በኋላ ሰዓቱ መርፈዱን ተከትሎ ለጓደኞቿ ወደ ቤት መሄድ እንዳለባት በመግለጽ ከነሱ ቀደም ብላ ከቦታው ወጣች። ከዚህ በኋላ ነው እንግዲህ ማንም ያልጠበቀው ልብ ሰባሪ አጋጣሚ የተፈጠረው። የጂል ባለቤት ቶም ጂል በዛን ምሽት ከስራ ባልደረቦቿ ጋር ለመዝናናት ስትወጣ መዝናናቱን አዳር እንደሌለው ስለሚያውቅ የባለቤቱን ወደ ቤት መመለሻ ሰዓት ይጠባበቃል። ቶም ባለቤቱ መመለስ ከነበረባት ሰዓት በላይ ማርፈዷን ተከትሎ ስልክ ሊደውልላት ሞከረ። እሷን ግን ማግኘት አልቻለም ነበር። እሱ ብቻ ሳይሆን በዛ አውስትራሊያ ኑሮን ማድረግ የጀመረው ወንድሟ ሚካኤል በዛን ቀን ምሽት ላይ ደጋግሞ እህቱ ስልክ ላይ ቢሞክርም ሊያገኛት አልቻለም። የጂል ሁኔታ ታዲያ አይደለም ባለቤቷና ቤተሰቦቿ አብረዋት ለመዝናናት የወጡት የስራ ባልደረቦቿ ሳይቀር የት ትግባ የት ማወቅ ሳይችሉ በድንገት ደብዛዋ ጠፋ። ጂል በዛን ቀን ምሽት እየተዝናናች ከነበረበት መዝናኛ ቦታ ወጥታ ወደ ቤቷ እንደምታቀና ተናግራ እንደሄደች በድንገት ተሰወረች። ይህ የመጥፋት ዜና በነጋታው ከፍተኛ መነጋገሪያ ሆኖ ሽፋን አገኘ። በስራ የምታገለግልበት መስሪያ ቤቷ ኤቢሲ የሚዲያ ጣቢያ ጂልን አፋልጉኝ በሚል ሀሳብ የጂልን መጥፋት ዜና ወደ ሚዲያ ይዞት ብቅ አለ። በርከት ያሉ የጂል ምስል ያረፈባቸው ወረቀቶች በየመንገዱ እየተለጠፉ በድንገት የተሰወረችውን ወጣት ያያት ሰው ካለ በሚል ተሰራጨ። ነገር ግን በጂል ጉዳይ ዝምታው የሚሰብርና እዚህ አየዋት የሚል ሰው ሊገኝ አልቻለም። ጂል ሚያግር የደረሰችበት ሳይታወቅ ቀናቶች አለፉ። ባለቤቷ ቶም ድንገት ለመዝናናት በወጣችበት የቀረችውን ባለቤቱን በቤት ውስጥ ብቻውን ትታው የውስጡ ሐዘን እሷን መልሶ በማግኘት ተስፋና በዛው ሊያጣት እንደሚችል ባለው ሐሳብ ፍራቻ ውስጥ እየጨመረና እየተሻረ ባለቤቱን መልሶ ለማግኘት
ሰዎች እንዲረዱት መማጸኑ ቀጠለ። ቤተሰቦቿ የውድ ልጃቸውን መጥፋት መቀበል ከብዷቸው የከፋው ነገር እንዳይፈጠር ተስፋ ያደርጋሉ። በጊዜው አብረዋት የወጡት የሥራ ባልደረቦቿን ጨምሮ ሁሉም የሥራ ባልደረቦቿ በሁሉም ዘንድ ተወዳጅ የሆነችውን ጂልን ማጣት ትልቅ ሕመም ነበር። ቀን በቀን እየተተካ ፖሊስ የጠፋችውን ወጣት ሁኔታ እየተከታተለ ጊዜው መሄዱን ቀጠለ። በአንድ አጋጣሚ ግን ፖሊስ ትልቅ የተባለ ማስረጃን ማግኘት ቻለ። ይህም ጂል በጠፋችበት ቀን የተገኘው የደህንነት ካሜራ ቅጂ ነበር። በዚህ የደህንነት ካሜራ ቅጂ ውስጥ ጂል ከመጥፋቷ ከተወሰነ ጊዜ በፊት በዛው አካባቢ ከአንድ ሰው ጋር ስትነጋገር ይታያል። ይህንን መረጃ የያዘው ፖሊስ በዛ የደህንነት ካሜራ ቅጂ ውስጥ የሚታየውን ሰው ማጣራት ጀመረ። በዚህ ማጣራት ታዲያ ሰውየው ኤድሪያን ቤይሊ ሲሆን ይህም ሰው ታዲያ የጂል መጥፋት ቁጥር 1 ተጠርጣሪ ሆኖ የእስር ማዘዣ ይወጣበታል። ሴፕቴምበር 27 2012 ዓ.ም ከጂል መጥፋት 5 ቀናት በኋላ ኤድሪያን በቁጥጥር ስር ዋለ። የደህንነት ካሜራ ቅጂውን ተመርኩዞ ሁኔታውን እንዲያብራራ በጥያቄ ያጣደፈው ፖሊስ ብዙም ሳይቆይ ኤድሪያን ቤይሊን ስላደረጋት ነገር እንዲናዘዝ አደረገው። በማግስቱ ሴፕቴምበር 28 ታዲያ በኤድሪያን መሪነት ፖሊስ ጂል ሚያግር ያለችበትን ቦታ ማግኘት ቻለ። ፖሊስ ጂልን ሲያገኛት ግን በሚያሳዝን ሁኔታ ተገላ ብዙ ርቀት በሌለው ጉድጓድ ውስጥ አስክሬኗ ተቀብሮ ተገኘ። በኋላ ላይ በተደረገው ምርመራ ጂል ሚያግር ተደፍራና አካላዊ ጥቃት ደርሶባት መሞቷ ታወቀ። ይህ በተለይ ለባለቤቷና ለቤተሰቦቿ ትልቅ የሐዘን ጠባሳ የሚፈጥር ነበር። ፖሊስ ኤድሪያን ቤይሊ የተባለው ሰው ጂል ላይ እንዲህ አይነት ጥቃት ለማድረስ ስላነሳሳው ነገር ምርመራ ሲያደርግ አንድ የተረጋገጠው ነገር ጂልና ኤድሪያን ከዚህ በፊት ምንም አይነት ትውውቅ ያልነበራቸው ሲሆን የተፈጸመው ወንጀል አጋጣሚውን ተጠቅሞ የተደረገ መድፈር ሲሆን በኋላ ላይም የመግደል ወንጀል ነው ተባለ። በዚህም መሰረት ጁን 2013 ዓ.ም በፍርድ ቤት ጥፋተኛ የተባለው ኤድሪያን ቤይሊ በእድሜ ልክ እስራት እንዲቀጣ ተወሰነ። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት አሳውቁኝ። ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክመለስ ድረስ ቸር ቆዩልኝ።